ሰላም ጤና ይስጥልን የተከበራችሁ ወደ ተመልካቾቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንግዲህ እንደምትመለከቱት ከእንግዳ ጋር ዛሬ ሰበር በሆነ መረጃ ወደ እናንተ መተናል። አጠገቤ እንደምትመለከቷቸው በሎጎስ ዓለም አቀፍ ስነ መለኮት ኮሌጅ የኮሌጁ ቫይስ ፕሬዝዳንት የሆኑት ፕሮፌሰር ተስፋዬ በመካከላችን ይገኛሉ። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንግዲህ ጊዜያችሁን አመቻችታችሁን ስለሰጣችሁን እጅግ አድርገን እናመሰግናለን። ፕሮፌሰር ተስፋዬ ደገሳ ማናቸው ከሚለውን ጀምር። እናንተም እንግዳ አድርጋችሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። ተስፋዬ ያው የታይትሌ እንዳለ ሆኖ ተስፋዬ ደገሳ አመኑ እባላለሁ። የሎጎስ ዓለም አቀፍ ስነ መለኮት ሚሽን ኮሌጅ ምክትል ፕሬዝዳንትና ተመራማሪ ነኝ። ሁለት ልጆች አሉኝ። ደሞም አገልጋይ ነኝ። ከፕሮፌሰርነቱም በተጨማሪ ካህን ነኝ። ቄስ የምትሉት ማለት ነው። ያው ስሜ ብነሳ ረጅም ስለሆነ እኔ የፕሮፌሽናሉን ነው የተጠቀምኩት ነው። ስለዚህ በሎጎስ ስነ መለኮት ሚሽን ኮሌጅ ኦፍ አፍሪካ ምክትል ፕሬዝዳንት ነን። ፕሬዝዳንታችን በኖርዌይ ስታቫንገር ምድር የሚኖሩ ናቸው። በጣም አሪፍ። እንግዲህ ለቤተ ክርስቲያን ትልቅ በረከት ነው። እርሱም ያው ቤተ ክርስቲያን እንዲህ አይነት ነገር ያስፈልጋታል። በእውቀትም በመንፈሳዊም ነገር የበለጸገ ሰው አንዱ ሚያም ስለሆነ ማለት ነውና ስለ ኮሌጁ እስቲ አጠር ባለ መልኩ ይግለጹልን። ኮሌጁ ለስንተኛ ጊዜ ነው ዘንድሮ ያስመርቃል? እንደሰማነው ከሆነ ያስመርቃል። ከዛ ደግሞ በተለያዩ የአፍሪካም እንዲሁም በአውሮፓ ሀገራቶች ላይ ትምህርቱን ይሰጣል። የሚሰጠው የትምህርት ደረጃዎች ምን ናቸው? ለስንተኛ ጊዜ ዘንድሮ ያስመርቃል የሚለው? በጣም አመሰግናለሁ። ሎጎስ ሚሽን ኮሌጅ ኢትዮጵያ ወይ ደግሞ ሎጎስ ሚሽን ኮሌጅ ኦፍ አፍሪካ ነው የምንለው እኛ። ኢትዮጵያም ያው ከአንድ አፍሪካ አህጉር ውስጥ አንዷ ስለሆነች ሎጎስ ሚሽን ኮሌጅ ኢትዮጵያ ለ18ኛ ጊዜ ነው የሚያስመርቀው ተማሪዎችን። ይሄ በኢትዮጵያ ብቻ ሳይሆን ኢትዮጵያ እኔም ኢትዮጵያዊ ከመሆኔ የተነሳ በናይሮቢ ኬንያ፣ በዩጋንዳ፣ ኮንጎ እንዲሁም ሩዋንዳ፣ ዛምቢያ፣ ኖርዌይ፣ ጀርመኒ፣ አሜሪካ ትምህርት ቤቶቻችን ተማሪዎች የሚማሩበት ቦታ ነው። ሎጎስ ሚሽን ኮሌጅ ኢትዮጵያ ወደ ኢትዮጵያ ከመጣበት ያው 18 ዓመት ሞልቶናል ማለት ነው። ይሄም ደግሞ የራሱ ዌብሳይት ኢንተርናሽናል ዌብሳይት አለው። በእንግሊዝኛ፣ በአማርኛ፣ በአፋን ኦሮሞ ሰዎች ሊከታተሉት የሚገባ። ወደ አገራችን ስንመለስ ደግሞ አጠቃላዩን 25 ሀገሮች ላይ ካምፓሶችንና ትምህርት ቤቶችን ከፍቶ የሚያገለግል ሚሽን ተቋም ነው። ስፔሻሊ ደግሞ ደቡብ ምዕራብ ኢትዮጵያ ዳውሮ፣ ወላይታ በዛ መስመር እስከ ኮንሶ ድረስ ላለፉት 6-8 ዓመት ተማሪዎችን ከአብያተ ክርስቲያናት ጋር ካውንስል ቢሮ ሳይቋቋም በፊት ከተቋቋመም በኋላ ከካውንስል ጋር እንደ አንድ ስነ መለኮት ተቋም አብረን የምናገለግል አንጋፋ የሚሽን ስነ መለኮት ተቋም ነው ማለት ነው። እንግዲህ ከዚሁ አያይዘን ሰኔ 14 ምርቃት እንዳለ ይታወቃል። ከሚመረቁት አንዱ መካከል ደግሞ የክራይስት አርሚ ዓለም አቀፍ ፕሬዝዳንት የሆኑት ነብዩ ጩፋ ናቸው። እርሳቸውስ በትምህርት ቆይታቸው የነበራቸው ሁኔታ ምን ይመስል ነበር? በጣም ጥሩ ጥያቄ ነው። ወንድማችን ፕሮፌት እዩ ጩፋ ገነሞ እንደ አንድ አካዳሚክ እኔ ስገልጽ የእግዚአብሔር መንፈስና ስጦታ ጥሪ እንዳለ ሆኖ በጣም ጎበዝ ተማሪና ቸርች በዛብኝ አገልግሎት አለኝ ብሎ አሁን ብዙዎች ይመጣሉ። በፕሮፌት እዩ ጩፋ ብቻ ሳይሆን እኛ ጋር ያሉ ሰዎች እኛ ጋር እየተከታተሉ ይገኛሉ፣ እናቃቸዋለን። ወንድማችን ነቢይ እዩ ጩፋ የክራይስት አርሚ ፕሬዝዳንትና ባለራዕይ የሆኑት በክላስ ደረጃ ስናያቸው በጣም ጎበዝ ተማሪና ታታሪ ተማሪ፣ ከዚህም የተነሳ መጽሐፎቻቸውን እንኳ ስንመለከት በተቋማችን አንድ ተማሪ ማለፍ ያለበት ጥሩ ጎበዝ የሚያስብል ይሄ ደግሞ ምንድነው? ሰዓት፣ አሳይመንት፣ ፈተና
አገልግሎቱ እንዳለ ሆኖ ታዋቂነታቸው እንዳለ ሆኖ ትልልቅ ክሩሴዶችን መምራታቸው እንዳለ ሆኖ ለትምህርት ቤቱም ዲሲፕሊን ለቤተሰቦቻቸውም ለሀገራቸውም ለሕዝባቸውም በታማኝነት የሚያገለግል ነቢይ እንደሆነ ነው እኛ የምናውቀው። ይህንንም ለምድራችን በረከት አድርጎ እግዚአብሔር ነው የሰጠን ወንድማችን ነቢይ እዩ ጩፋ። ለምን ካለን እነ ቲቢ ጆሹዋን ስትመለከት እነ ዶክተር ኩሙይን ስትመለከት አዶቦዬን ስትመለከት እኔ እግዚአብሔር እድል ሰጥቶኝ አግኝቻቸዋለሁ። ያለውን ፕሮቶኮል ያለውን አክብሮት በጣም እናውቃለን። ወንድማችንም ፕሮፌት እዩ ጩፋ ጋር ስትመጣ ግን የደቀ መዝሙርነትን ሕይወትና የወንድማዊነትን ነው የምትመለከተው። ይሄ ደግሞ ምንድን ነው? ይህ ሰው ለአካዳሚክ ራሱን መስጠቱ ለመንፈስ ቅዱስ መታዘዙን እና ለሀገሩ ለቤተሰቡ ለሕዝቡ ታማኝ መሆኑ ነው ምገልጸው ማለት ነው። በጣም አሪፍ። ያው ፕሮፌት ሲነሳ ያው ብዙ ጊዜ ስለ ፕሮፌት ጥሩ ጎንም መጥፎ ጎንም በሚዲያው ዓለም ይወራልና ምናልባት ፕሮፌት በደንብ የሚያውቀው ቀርቦ ያየው ሰው ብቻ ነው። ቀርቦ ያላየው ሰው ደግሞ በጣም ብዙ ነገር ያወራል። አሁንም ሚዲያውም ያም ስለሆነ ማለት ነው የሚዲያ ጦርነት የሚበዛበትም ጊዜም ስለሆነ ከሌሎች ተማሪ የሚለዩበት ነብዩ ጩፋ ተግባራቸው ምን ነበር? ከሌሎቹ ወንድማችን ፕሮፌት እዩ ጩፋ እንዳልከው እኔም በሚዲያ አያለው። ያው የሚዲያን ጉዳዩን ስትመለከት በሁለት አቅጣጫ መመልከት ተገቢ ነው። አንድ ከመሬት ተነስቶ አንተን የሚጠላ ሰው አለ፣ ከመሬት ተነስቶ አንተን የሚወድ አለ። ይህ የአመለካከት ጉዳይ ነው። ደግሞ የሚዲያ ላይ የሚሰሩ ሰዎች ባንተ ይነግዳሉ። ምን ማለት ነው? ፎሎወሮችን ለማግኘት አንተ ታዋቂነት ስላለ ባንተ ታዋቂነት ቢተችህም ወይም ቢያሞጋግስህም ባንተ ለማግኘት ነው ሰው የሚሮጠው ማለት ነው። ወደ ወንድማችን ነቢይ እዩ ጩፋ ስትመጣ ግን የምትመለከተው ቅድም አንድ ነገር ብያ የደቀ መዝሙርነትን ሕይወትን ነው። ታማኝነት፣ ትዕግስት፣ ቸርነት። አሁን ስለ አገልግሎቱ ዲቴል ብትጠይቀኝ ብዙ ነቢያቶች አሉ በኢትዮጵያ ላይ በዓለም ላይ እግዚአብሔር የቀባቸው ለቤተ ክርስቲያን ለሀገር ለሕዝብ ማለት ነው። ነገር ግን ዳይሜንሽናቸው በአንድ ከተማና በአንድ ሕዝብ ብቻ ነው። ወንድማችን ፕሮፌት እዩ ጩፋን ንገረኝ ብትለኝ በቋንቋ የማይገደብ የማይሄድ ብዙ ነቢያቶች መሄድ የሚፈራባቸውን ቦታ ሄዶ ያገለግላል። ይህ ሰው አንድ ሰው ነው። እግዚአብሔር ከሱ ጋር ስላለ እግዚአብሔር ጸጋውን ስላበዛለት በቋንቋ ሳይገደብ በባህል ሳይገደብ በቅርብ ጊዜ ትውስታ እኔ ውጭ ሀገር ነበርኩ። እሱ ነቀምት ሄደ። ነቀምት እኮ ብዙ ሰዎች ነቢይ የተባሉቱ አዲስ አበባና ሌሎች ሀገር ላይ የሚኖሩ ከዛ ያገቡ ነቀምት መሄድ ይፈራሉ። ለምን ካልክ እሱ ሌላ አጀንዳ ጉዳይ ነው። ይሄ ሰው ከሙሉ ቤተሰቡ ጋር ከተማይቱ ላይ እየሄደ ህዝቡን እንደዛ ሲያነቃቃኮ በእግሩ መሄዱ ብቻ እኮ ለምድርቱ በረከት ነው። ይሄ ደግሞ እነ ቄስ ቶለሳ እነ ቄስ በልኢና ከነሱ በፊት የነበሩ እነ ቄስ ጉዲና ቱምሳ የተነበዩት ትንቢት ፍጻሜ ነው። ነቢይ እዩ ጩፋ ወደዛ ሀገር መሄድ አምቦ የማይነካ ሀገር ነው። ምንድነው የማይነካ የሚያስብለው? በመንፈሳዊ ዓለም ልልክ ነው። እሱንም ይሄ የፖለቲካ ሽኩቻ ያለበት ወቅት ላይ እንደ አንድ ነቢይ እንደ አንድ መሪ ሄዶ ህዝቡን የማሳረቅ አገልግሎት ስንት ሰው ጌታን እንደተቀበለ እናያለን። ዛሬ እኮ በአንዳንድ በኢትዮጵያ ቤተክርስቲያን አንድ ሰው ጌታን መቀበል ብርቅ ነው። ይህ ሰው ለአዳዲስ ነፍሳቶች ከፍሏቸው አይደለም ጌታን ተከተሉ የሚል ጠሪው እግዚአብሔር ነው የሚጠራቸው። ይሄ ከምንድነው ወቀሳው ይልቅ ሊሞገስ የሚገባው ነገር ግን የአገልጋይ ሹመትና የአገልጋይ ገንዘብና ክብር ከእግዚአብሔር ከሰጪው ስለሆነ ቅድም አንድ ነገር ብያ አንዱ ይወዳል አንዱ ይጠራል። ይሄ የኢትዮጵያ አመለካከት ጉዳይ ነው። ወደ ዓለም አቀፉ ስታመጣው ነቢይ እዩ ጩፋ በመንፈሳዊ ዓለም ተጽዕኖ ፈጣሪ አገልጋይ ነው። እግዚአብሔር ነው የሚጠቀምበት ብዬ ነው የማምነው። ለምን ካልክ ደግሞ በቋንቋ ከአንድ መንደር ወላይታ ቪዲዮውን በትክክል እኔ እዚህ ቪዲዮ ስላየው ሳይሆን ወላይታ ሶዶ ዳውሮ ጠይቀኝ ገጠሩንና ከተማው እኔ በበቅሎ እየሄድኩኝ በባስ እየሄድኩኝ
በራሴ መኪና እየሄድኩኝ ያየሁት ነው እሱ ያሳየኝ የነበረ በዩቱብ ማለት ነው። እግዚአብሔር የሚጠቀምበት ነው። ወደ አካዳሚ ስታመጣ ደግሞ ትምህርቱን አንድ ክላስ ሳይቀር የቀረበትን ደብዳቤ ያስገብቱ በፕሮቶኮል አልችልም አስተላልፉልኝ እያለ ክላሱን ግን አቴንድ አድርጎ በሜካፕ የወሰዳቸው እኔ ለሱ ማረጋገጫ ነኝ። ስለዚህ ከሌሎቹ አገልጋይ እግዚአብሔር የሚጠቀምበት ወጣት አገልጋይ ነው። ገና መሄድ ያለበት ሰው ነው። በዚህ ብቻ ይሄ እኮ ትንሽ ነው። ለኢትዮጵያኖች ትልቅ ብሎ ሊታይ ይችላል። አሁን በአዲስ አበባ፣ በሻሸመኔ፣ በአዋሳ፣ በሌሎችም እየተደረገ ያለው ክሩሴዶች ለኢትዮጵያኖች ማይንድ በጣም ትልቅ ሆኖ ሊታይ ይችላል። አንድ ጥቁር አፍሪካ ቢመጣ ስንት ጋጋታ እንደሚፈጠር እኮ እናውቃለን። እኛ ግን የኛ ሀገር ሰው ስለሆነ ከቤተ ክርስቲያን የወጣ ሰው ስለሆነ ሰው ሁሉ እንደ ሌላ ሊያየው ይችላል። ያም መሆኑ መልካም ነው። ምንድነው ያለ ክርስቶስ? ስለኔ ትወደዳላችሁ አላለም፣ ትጠላላችሁ አለ። ስለዚህ ጠጋ ስትላቸው ሰው የላቸው፣ ቤተሰባቸው፣ ህዝባቸውና ራእይና ተልእኮ ብቻ። ወታደርም እንደዛ ነው። አገልጋይ ማለት ነው የወታደር ነው የሚኖር። በዚህ እመለከታለሁ ያለፉትን 2 ዓመት በስነ ምርምር ጥናት ሪሰርቹን በሚሰራበት ጊዜ እኔ ቁጭ ብዬ አነብ ነበር። ሪሰርቹን እውነት ነብይ ነው የጻፈው ወይስ ሌላ ሰው ነው የጻፈው ብዬ ስመለከት ሪሰርች አድርጌ ሳየው ራሱ ነው የጻፈው። አንዳንድ ጊዜ እግዚአብሔር በመንፈስ ቅዱስ በእኛ ውስጥ የሰወረው ዕውቀት አለ ያልደረስንበት ያልተጠቀምንበት። ያ ደግሞ ለሱ ራስህን ስትሰጠው ብቻ የምታየው ጉዳይ ነውና ስለዚህ ታታሪ፣ ሰዓት አክባሪ፣ ለፈተና ታማኝ፣ ደከመኝ ሰለቸኝ ሳይል ፕሮግራም በዛ ቢያውን በቃ አንዳንድ ጊዜ እኮ መግጸጽ ሲገባ አገልጋይ ነውና ፈርተ ዝም ትላለህ። ስንት ሺህ ሰውን ይመራል። ስለዚህ አገልግሎት አለኝ ይላል። ምን ታረጋለህ? እባክህ ጨርስ ክላስን እያልክ ታስጨርሰዋለህ ማለት ነው። ሰው በጣም እግዚአብሔር የሰጠን የሚወደድ ወንድም ነው። ያነሱት የፕሮፌት መገለጫዎች ጀስትኛም ያው በቅርበት ስለምናውቀው የምናያቸው ነገራቶች ናቸውና ሌላ ውስጥ ያያይጂ ከዚሁ ጥያቄ ላንሳ። በኢትዮጵያ ወንጌል አማኞች ታሪክ ወይም ደግሞ በብዙ አገልጋይ ዘንዶች ይሄ የቴዎሎጂ ትምህርት ጀስት በጣም ጥቂት አገልጋዮች ናቸው እየወሰዱ እየተማሩ ምናምን ነገር ቤተክርስቲያንን ህዝቡን እያስተማሩ ያሉትና ፕሮፌት ደግሞ የማስተር ዲግሪያቸውን አገልግሎታቸውን ጨርሰዋልና ይሄ ጥቅም ወይም ደግሞ የእርሳቸው በማስተርስ ዲግሪ መመረቅ ለቤተክርስቲያን አልፎም ደግሞ ለማህበረሰቡ ምን አይነት ፋይዳ ይሰጣል? በጣም ጥሩ ጥያቄ ነው። ወደ ነቢይ ፕሮፌት ከመምጣቴ በፊት እንግዲህ እኔ አብዛኛው በእንግሊዝኛ ስለሚሰራ ነቢይ ፕሮፌት የሚል በአንደበቴ ላይ ይመጣል። በእንግሊዝኛው ብትጠይቀኝ አም ሶ ፕራውድ ኤንድ ሃፒ። ለወደፊቱ እንቀጥላለን። ወደ አሜሪካ ስትሄድ፣ ጀርመን ስትሄድ፣ አውሮፓ ስትሄድ ትልልቅ አገልጋዮች ክሩሴድን የሚመሩ ባክግራውንዳቸው ስነ መለኮት ትምህርት ቤት ውስጥ ያለፉ ሰዎች ናቸው። ይሄ ደግሞ ምንድን ነው? ለቃሉ ትኩረት እንዲሰጡና ህዝቡን መመገብ የሚችሉ ሰዎች ናቸው። ከዚህም በፊት የነበረው በአገልጋዮች ላይ ኢትዮጵያ ላይ እገሌ ያልተማረም ወደ መጽሐፍ ቅዱስ ስንመለስ ያልተማሩ ሰዎች ዓለምን የሚያነጋግር ነገር የሰሩ እነ ጴጥሮስ አሉ። እስቲል ጴጥሮስ እኮ አልተማረም ተብሎ ነው መጽሐፉ የተዘጋ። ኢትዮጵያ ላይ ግን አንተ ተነስተ ምራክልን ብትሰራ አልተማረም ነው እንጂ እግዚአብሔር ይጠቀምባል ብሎ የሚቀበል ሰው የለም። ፕሮፌት ወደዚህ ወደ ስነ መለኮት መምጣቱ ራእይ አለው። ምን ያደርግልሃል አልኩት። እኔ አንተ ታዋቂ አገልጋይ ታዋቂነትን አትፈልግም፣ እሺ ህዝብን አትፈልግም፣ ዕውቀት አለ፣ ምንድነው የሚያደርግልህ ስለው አይ ራእይ አለ። የኢትዮጵያ ትውልድና የአፍሪካ መሪዎች በስነ መለኮት መታጠቅ አለባቸው። አሁን ነቢያቶች ላይ ኢትዮጵያ ላይ ያለውን ዱላት አንተም ታውቃለህ፣ ከሚዲያ ትመለከታለህ። ኦፍ ኮርስ ይሄ ሌላ አጀንዳ ነው። ያነሱ ሰዎች ለምን እንዳነሱ ያውቃሉ።
እግዚአብሔር የቀባቸው ግን ይጠቀምባቸዋል። ኖ ኮሜንት ኦን ዛት። አልጀዚራ ላይ የተታቃለ ኖ ኮሜንት ለ ይሄ ምን ማለት ነው? ሰጪው እግዚአብሔር ስለሆነ እሱም መጠየቅ ነው። ፕሮፌት ወደዚህ መምጣቱ ለቤተ ክርስቲያን የታጠቀ አገልጋይ እንዲወጣ ያደርጋል። ትልልቅ መሪዎች እንዲፈልቁ ያደርጋል። ስፔሻሊ 13 የክራይስት አርሚ ብራንቾች በሳውዝ አፍሪካ፣ በአፍሪካ፣ በአውሮፓ በተለያየ ምድር ላይ ያሉቱ ጠንካራ የሆነች ቤተ ክርስቲያን እንዲቀጥሉ ነው የሚያደርጋቸው። ያ ብቻ ሳይሆን ደግሞ ጌታ ቢፈቅድና ብንኖር ፐርሰናሊ ከቦርዶችም ጋር ነቢይ እዩ ጩፋ እንዳወራው ክራይስት አርሚ የራሷን ስነ መለኮት ትምህርት ቤት ኢናጉሬት ወይ ደግሞ ለማስጀመር ኦልሬዲ ተማሪዎች ዝግጅት እያደረጉ ይገኛሉ። አስበሃል እንግዲህ ቅድም አንድ ነገር ብያለሁ። ብዙ እድል ያላቸው ገንዘብ ያላቸው ከፕሮፌት እዩ ጩፋ በላይ ገንዘብ ያላቸው በውጭ ሀገር እዚህ ቁጭ ብሎ ውጭ ሀገር ላይ ቤት የሰሩ ሆቴል የሰሩ የተለያየ ስራን የሰሩ ሰዎች አሉ። ለቤተ ክርስቲያን ትኩረት ሳይሰጡ ማለት ነው። አሁን ከሚዲያ ውጣና ሪያሊቲውን እያወራው ነው የሚገኘው። ፕሮፌት ወደዚህ ወደ ስነ መለኮት ተቋም መምጣቱ ቅድም መሪዎች ይፈልቃሉ፣ ነቢያቶች ይነሳሉ፣ መሪዎች በስነ መለኮት ዕውቀት ይነሳሉ፣ አስተማሪዎች ይነሳሉ፣ ሐዋርያቶች ይነሳሉ። እነሱም በስነ መለኮት ነው የሚያልፉትና ይህ ወጣት ራእይ በአፍሪካ አነጋጋሪ የሆነ ስነ መለኮት ለመጀመር እቅድ እንዳለው ኦልሬዲ ይሄንን በፕሮፖዛሉ አስገብቶ እኛም ያየነው ስለሆነ ለምድራችን ኢትዮጵያ ትልቅ ስኬት፣ ለወጣት መሪዎች ተስፋ፣ ለነቢያቶች ደግሞ ራእያቸው እንዲሳካ የሚያደርግ የነቢይ ወደዚህ ስነ መለኮት መምጣት ከዚህ በኋላ ማንም ሊያቆመው አይችልም። እኛ ስላለን አይደለም። ጠሪው እግዚአብሔር ጸጋውን ሰጥቶታል፣ ቅባቱን ሰጥቶታል፣ ሰውን ሰጥቶታል፣ ፋይናንሻል ሪሶርስም ሰጥቶታል። ኖ ኮመንት ኦን ዛት። ወደዚህ መምጣቱ ግን ለሁላችንም፣ ለጋዜጠኞችም፣ ለአገልጋዮችም በኢትዮጵያ ቸርች ስትመለከት አንድ ሰርቲፊኬት ለመማር ሰው 8 ዓመት በትምህርት ቤት የሚቆይበት ዓለም ላይ ነው ያለው። 8 ዓመት ይሄ ወሬ አይደለም። እኔ ዞሬ ያየሁበት ስንት ዓመት ነው ወደዚህ ትምህርት ቤት ለመምጣት የፈጀህ ብለን ጠይቃቸዋል። 8 ዓመት፣ 20 ዓመት፣ 30 አንድ ሰርቲፊኬት። አሁንም የስነ መለኮት ተቋም በኢትዮጵያ በአፍሪካ ያስፈልጉን። ሩዋንዳ ብትሄድ ስታንዳርዱን የጠበቀ አንድ ነቢይ ቸርች ካለ ስነ መለኮት ተቋም አለክ። ስታንዳርዱን ግን ጠብቀ ነው የምታገለግለው። ስታንዳርዱን የጠበቀ ስነ መለኮት ኢቭን ቸርቾቹ ቸርች ስታንዳርዱን ካልጠበቀ እኮ አሁን የኢትዮጵያ አብያተ ክርስቲያናትና ካውንስል ለወደፊቱ እቅድ ያወጣ ነው ሪሙቭ ሊያረጋቸው። ስታንዳርዳይዜሽን የላቸውም። የፓርኪንግ ቦታ፣ ሽንት ቤት ቦታ፣ ክሊኒክ ቦታ፣ ምንድነው ካፌ፣ ይሄ ሰው ነው ያለበት እና ስታንዳርዱን ጠብቆ ትልቅ አነጋጋሪ የሆነ ስነ መለኮት ክራይስት አርሚ በኢትዮጵያ በአፍሪካ በሳውዝ አፍሪካ ለመጀመር ኦልሬዲ ፕሮፖዛሉ ጸድቆ ለሚመለከታቸው አክቲያ አካላት ኦልሬዲ ፕሬዘንቴሽን አቅርበዋል እና እኛም ከጎኑ ቆመን በርታ ልንለው ይገባል ነቢይ እዩ ጩፋን ለማለት እፈልጋለሁ። ያው ነቢይ ጩፋ የማስተርስ ምርቃቱን ወይ ደግሞ የትምህርት መርሃ ግብሩን የጨረሰው ከዚህ ቀደም በነበሩት የትምህርት መርሃ ግብር ላይ ነውና እናታቸው ወደ ጌታ በመጠራታቸው ምክንያት ምርቃቱ እንደተራዘመ ወይ ደግሞ የምርቃት ጊዜያቸው እንዳለፈ እንደነበረ ሰምተናልና ይህስ መረጃ ምን ያህል እውነት ነው? አሁን ፕሮፌት ምርቃታቸው በአሁኑ አልነበረም በትክክል ማለት ነው። እናታቸው ወደ ጌታ ከመሄዱ አንጻር ተደራረበ ፕሮግራሙ ማለት ነው። እሳቸው ደብዳቤ አስገብተው እናትን የበለጠ ምንም ነገር የለም፣ ደስታና ሐዘን አንድ ላይ ማድረግ አይቻልም እና ነቢይ እዩ ጩፋ እሳቸው ደግሞ እንደ ሌሎቹ ተማሪ ከተማሪ ጋር ለምን አላስመረቁም የሚልም ጥያቄ ሊያነሳ ይችላል። እንዳልኩ ሎጎስ ስነ መለኮት ሚሽን ኮሌጅ ኢትዮጵያ ኦር አፍሪካ
ቪአይፒ ምርቃትና ስፔሻል የሆኑ የመንግስት አካላትን፣ የቤተ ክርስቲያን መሪዎችን፣ ኤንጂኦ መሪዎችን፣ በጣም ትልልቅ ዩኤ መሪዎችን ያስመርቃል። ስለዚህ ፕሮፌት እዩ ጩፋ ደብዳቤ አስገብተው ሐዘንና ምርቃት አንድ ላይ እንዲሆን አልፈልግም፣ እኔ በራሴ ሰዓትና ጊዜ ፕሮግራሙ እንዲደረግልኝ ቦርዱ ይፍቀድልኝ ብለው ደብዳቤ ባስገቡት መሰረት ቦርዱም ፕሬዝዳንቱም አይቶ አጸድቅላቸው። ስለዚህ በአሁኑ ቀጥታ ወደ የሚቀጥሉ እንግዲህ አካዳሚክ ስታተስ ማለፍ እንችል ነበረ። ምን ማለት ነው ይሄ? አንድ ሰው ዲግሪ ተምሮ እኮ በቃኝ ብሎ አይቀመጥም። ኢትዮጵያ ላይ ምን ያደርጋል? ወደ ማስተርስ ይመጣል። ማስተርስን ከጨረሰስ በቃ ጨርሻለሁ ብሎ ሰው ካቆመ ያኔ ነው የሞተው። ብዙዎች ኢትዮጵያ ላይ በምርቃታቸው ቀን ነው የሚሞቱት። ይህ አነጋጋሪ የሚያዝብል ነው። ሌላው ዓለም ሌሊትና ቀን ይማራል። አሁን እንዴት ካልክ ደግሞ ፕሮፌት ያኔ ምርቃቱ 2024 or 25 በፈረንጅ ማለት ነው መመረቅ ይችል ነበረ። ግን እናታቸው ስለሞቱ ፖስትፖን ተደረገ። እኔም እንደ ቫይስ ፕሬዚዳንት አፍሪካን ወኪዬ መመራው አልነበርኩም። ናይሮቢ፣ ዩጋንዳ፣ ኮንጎ ላይ ምርቃት ቢያንስ 5 ወር እዛ ከረምን። የናንተ የክራይስት አርሚ ወንጌል ቱር ገባ። 2018 ሲገቡ የወንጌል ቱሩ በኢትዮጵያ ላይ እንደ እሳት ፈነዳና ወደ ነቀምት፣ ወደ አምቦ፣ ወደ ምንድነው አዳማ፣ ወደ ሚዛን ይሄ ሲፈነዳ ደብዳቤ የላከን ፕሮፌት ጊዜ ቡክ ነው ኦልሬዲ ካላንደሩ ማለት ነው። ስለዚህ በቃ አንደኛ እኛ ነቢያቶችን እናከብራለን። እግዚአብሔር ነው የቀባቸው። ስለሌላ በሚዲያ የሚወራሱ መንፈሳዊነትን ስለ መንፈስ ለገባው ሰው ተው። ዓለም ይህንን ሊል አይችልም። ስለ መንፈሳዊ፣ ስለ ንግድ፣ ለነጋዴው ብትተው ነው የሚሻለው። ታወራለ እንጂ የቀባው እየጨመረ ነው የሚሄደውና ከዚህ የተነሳ ባለፈው ጊዜ ልክ ወደ ኢትዮጵያ እንደተመለስኩኝ ደብዳቤ አገኘው። መመረቅ እፈልጋለሁ በዚህ ጊዜ ስል ቦርዱ ተወያየ። ቦርዱ ይህንን ውሳኔ አጸደቅላቸው። ዛሬ እኔ ብቻ ሳይሆን ሌላ የቦርድም ቲም ይዤ መጥቻለሁ። በኋላ እሳቸው ቄስ ታምሩ በኦሮምኛ ፕሮግራማቸው ፕሬዘንቴሽን ስለሚያቀርቡ ወይም ደግሞ መግለጫ ስለሚሰጡ የዛሬ ሳምንት ድብልቅልቁ የወጣ ግራጁዌሽን ነው። ለምን ካልከኝ አንደኛ እግዚአብሔር ያከበሩትን ያከብራል። የሰው አንተን መክበርና አለማክበር ለእግዚአብሔር ነቲንግ። ያከበሩኝን አከብራለሁ ብለዋል። ይሄ ለፕሮፌት መጨመሩ ግሎባል ቲንከር እንዲያደርግ ያደርገዋል። ስትራቴጂክ ሊደር እንዲሆን ይረዳዋል። ስለዚህ የዛሬ ሳምንት አሁን ዛሬ ማወራታችን አንተም እንደዚህ ለብሰህ እንድትመጣ እኔ አላስገባህም። በቃ ለምን ካልክ ፏ ብላችሁ ባህል ልብሳችሁን ለብሳችሁ እግዚአብሔር ያለፉትን 2 ዓመት ፕሮፌትን በትምህርት በጭንቀቱ አንዳንድ ጊዜ እኮ ፕሮፌት ወይም ነቢይ ተብሎ ሲያገለግሉ እንደሚታመሙ ሰው አይቀበልም። እንደሚቸገሩ በፈተና እንደሚያልፉ ሰው የሆነ መልአክ በቃ እንዲህ የሚሄድ ይመስላቸዋል። እንደ ማንኛውም ተማሪ ተጨንቆ ነው ግሬድ ያገኘው። እሱ ያገኘውም ግሬድ ደግሞ በጣም እንደ ኮሌጁ ስታንዳርድ 3.8 ማለት እኮ ቀላል አይደለም። 3.4 ማለት እኮ ቀላል አይደለም። ይሄ ሰው ማለት ነው። የዛሬ ሳምንት የክራይስት አርሚ ኢንተርናሽናል ፓርትነሮች በውጭ ሀገር ያሉ በሀገር ውስጥ ያሉ እግዚአብሔር ያለፉትን 2 ዓመት ነቢይ እዩ ጩፋ የክራይስት አርሚ ፕሬዚዳንትና ባለራእይ የሆኑትን በማስተርስ ማዕረግ ሊያስመርቃቸው ስለሆነ ቅድም እንዳልኩ ከመጽሐፍ ቅዱስ ያከበሩትን እግዚአብሔር ስለሚያከብር የዛሬ ሳምንት እኔ ብቻ ጋርዶቼ አሉ ብዙ ናቸው እና ወደ 6 ዶክተሮች ፕሮፌሰሮች እዚህ ቦታ ይገኛሉ። ወንድማችን ነቢይ እዩ ጩፋን እናስመርቃለን። ይሄ ደግሞ ለቤተሰቦቻቸው ለቲሙ መልካም ደስታ ነው። እንዲሁም ደግሞ ይሄ ሰው ትላንትና በዩቲዩብ ላይ ሰው ሲመለከተው የነበረ ትንሹ ልጅ ዛሬ ዓለም አቀፍ አገልጋይ የሆነው በማስተርስ ደረጃ መመረቁ ትልቅ አነጋጋሪ አጀንዳ ነው። ለምንድን ነው ይህንን ማድረግ ያስፈለገው? መቼ ተማረ?
የት ተማረ? እንዴት ተማረ? መቼ ሪሰርቸር ሰራና ወደዚህ መጣ የሚል ደግሞ ወሬ አለ ኢትዮጵያ ላይ። እነሱን ፈርተና አይደለም፣ አካዳሚክ ግዴታ ነው በዛ ውስጥ ማለፍ ማለት ነው። እንደማንኛውም ነቢይነት ሌላ ነው፣ ስነ መለኮት መጥቶ መማር ሌላ ነው። እዛ ጋር ያለው ስቴጅ ላይ ያለው ክብር ያለው ዝና እሱ ጋር የተከበረ ነው። እዚህ ግን እንደ ማንኛውም ተማሪ ትመጣለ ማለት ነው። ይሄ በዚህ ውስጥ ማለፍ ኢየሱስ ክርስቶስ ራሱ በዮሐንስ እጅ ለመጠመቅ እኮ ግድ ሆነበት። ኢየሱስ እኮ የራሱን መንግስት የራሱን አጀንዳ ይዞ ማስቀጠል ይችላል። ዮሐንስም የራሱን ማስቀጠል ይችላል። ዮሐንስ ምንድን ነው ያለው? እኔ በአንተ እጅ ልጠመቅ ይገባኛል እንጂ እኔ ላጠምቅ አይገባኝም ስል ኢየሱስ ሕግን ልንፈጽም ይገባናል፣ ተዋት ከለክለናል። ከዚህ ይሄ ብቻ አይደለም፣ በኋላ ልጠይቀን ትችላለህ። አላቆመም ፕሮፌት። እሱ የማይቆም ሰው ነው። አንዳንዱ ብዙ ተማሪ ይመጣል እኛ ጋር፣ ገንዘብ ያላቸው ይመጣሉ፣ እውቀት ያላቸው ይመጣሉ፣ አይቀጥሉም፣ አይጨርሱም። ለምን? በእንግሊዘኛ ነው የሚሰጠው፣ በአማርኛ አይደለም የተከታተለው። ይሄ ሰው በእንግሊዘኛ ነው ሪሰርችን የጻፈው። እንግሊዘኛ ደግሞ በኢትዮጵያ ያው የደም ግፊትን በሽታ ታውቀዋለህ፣ አንዴ ይከፍላል፣ አንዴ ዝቅላል እና ስለዚህ ወደዛ አልገባም እና እኛም እንግሊዘኛ ተናጋሪዎች እንሆናለን አንድ ቀን ብዬ አስባለሁ። በዛን ቀን ፕሮግራም ተዘጋጅቷል። በእንግሊዘኛ፣ በአማርኛ፣ በወላይተኛ ፕሮግራሙ ራሱን የቻለ ጋዜጠኞችም ኢንተርናሽናል ሎካል ተዘጋጅተዋል። የክራይስት አርሚ ምእመናንና እንዲሁም ፓርትነሮች መጥተው በፕሮፌት ምርቃት ቀን ታንኪው እንዲሉ ትፈልጋለሁ እኔ በበኩሌ ማለት ነው። ለምን ይሄ ሰው ስናገኘው እንዲህ ነው ያለ። በኢትዮጵያ እኮ ኮብልስቶን እንጂ ጌታ ይባርክ የሚል አላየው። ምን ያለኝ እሱ ራሱ ምን ማለት ነው? ኮብልስቶን ይወረውራል። ያው ከፍ ያልክ ስትሄድ ሁሉም ሰው ወደ ታች ነው የሚጎትት። አንተ ግን ያነሳን አካል አይተ ብትሄድ የማትቆም ነውና ፒኤችዲውን ቀጥሎ ሪሰርች ላይ ነው ያለው እሱ። ይሄ የኛ ስራ አይደለም። እሱ ሌሊትና ቀን እየሰራበት ያለ ጉዳይ ነውና ሰው ምናልባት እሱንም ልጠይቅ እንዴት ይምል በዚህ ዋያይዞ መልሱ አንድ ጥያቄ ነበርና ትኩረት የሳበው ጉዳይ ነው እሱ። ያው ጀስት የማስተርስ ዲግሪያቸውን በሚመረቁበት ወቅት እርሳቸው የፒኤችዲ መመረቂያ ወይም ደግሞ ጥናታዊ ጽሑፋቸውን እያቀረቡ ያሉበት ወይም ደግሞ ያቀረቡበት ወቅት ነው። ምን ያህል እውነት ነው ከመቀበላቸው በፊት ወደ ይሄንን መቀጠላቸውን? ትክክል ነው። ፒኤችዲን መቀበል በዛሬው ዘመን ላይ እንደየሰውየው አመለካከትና እንደ ተቋሙ ነው። አሁን መለየት ያለበት ይሄ የማስተርሱ ግራጁዌሽን በዚህ አመት አልነበረም፣ ከአንድ አመት በፊት ነበረ። 2017 በኢትዮጵያ ማለት ነው 2025። ያ ማለት ደግሞ ምርቃቱ ነው እንጂ ትምህርት ጊዜ ከዛ በፊት ነው የነበረው ማለት ነው። ምርቃቱ እለትና የእናታቸው ሞት አንድ ላይ ስለተገጣጠመ እንደ ባህላቸው ደቡብ ዙሪያ ላይ ለቅሶ ቀላል አይደለም። እኔ አይቻለሁ። መንገድ ተዘግቶብን አንድ ቀን ኮንፈረንስ ሄደን እሱንም አይቻ በጣም ሴሌብሬሽን አለው፣ ክብር አለው። ገብተዋል። ከዚህ የተነሳ ፓስ ተደረገና በአሁኑ እንዲመረቁ ሆነ። ስለዚህ ማስተርሳቸውን ሪሰርች ሰሚት እንዳደረጉ እኔ መቀጠል እፈልጋለሁ ፒኤችዲውን ኮሌጁ ቢፈቅድልኝ የሚል አንድ አካዳሚክ ስትሆን የኢንስቲትዩሽኑ ይገድብሃል። ማክሲመም 2 ዓመት ወይ 4 ዓመት ሪሰርች ያደረከውን የማስተርስን ውጤት አንተ ከተቋም ከመጣ ሄደ መስራት አለብህ። ገብቷል። ምርምር አድርጋላ ማስተርስ ላይ። ስለዚህ እሱን ከጨረስክ በኋላ ነው የምትመጣው። ይሄ ሰው ግን he was already mastersed ማለት ማስተርስ በላይ አንድ ማስተርስ ሊሰራ ከሚችለው አቅም በላይ ነው እየሰራ ያለው። በመንፈሳዊ ብቻ እያልኩ አይደለም። በኢኮኖሚ ሀገርን ከመገንባት፣ ህዝብን ከመገንባት፣ ቤተ ክርስቲያንን ከማስፋፋት፣ ከአብያተ ክርስቲያናት ጋር አብሮ ማገልገልን ክራይስት አርሚ በኢትዮጵያ ብቻ አይደለም፣ ግሎባሊ ሰዎች ገና ወደ ኢትዮጵያ ጎግል ሲገቡ ክራይስት አርሚ ሜጋ ቸርች ነው የሚያዩት።
ይህንን ስትመለከት እግዚአብሔር ይህንን ሰው ከአካዳሚክ እድሜ በላይ ተጠቅሞበታል፣ እየተጠቀመበት ያለ ሰው ነው። ስለዚህ ቦርዱ አየና በአፕሊኬሽኑ በፍላጎቱ መሰረት ክላሱን ቀጠለ። የሎጎስ ክላስ አሰጣጥ ፊት ለፊት በወራዊ ማታ ማታ ክረምት በአሁኑ በ21ኛው ክፍለ ዘመን ደግሞ ሰው ትምህርት ለመማር የግድ ክላስ ቁጭ ብሎ መማር ብቻ አይጠበቅበትም። ቤት ቁጭ ብለ በላፕቶፕ ያንተን ሙሉ እረፍት ቀን መጠቀም ትችላለህ። ቤት ቁጭ ብለ ማለት ነው፣ በቨርቹዋል ማለት ነው። ፕሮፌሰር ገብቶ ቢሮክ ውስጥ ያስተምራል። ይሄ ልቀትን ነው የሚያሳየው። ነቢይ እዩ ጩፋ ላይ ያየሁትን አንድ ቀሚስ አድርጎ አያርቅም። እኔ ብቻ ሳይሆን ሌሎችም ፕሮፌሰሮች አሉ እሱም የሚመሩት ማለት ነው። በአካዳሚው በፒኤችዲው እያሰሩት ያሉ ማለት ነው። አሁን እሱ ጌታ ቢፈቅድ ከ3 ወር ወይ ከ4 ወር በኋላ ሪሰርቹን ከጨረሰ በኋላ ወደ ምርቃት ነው የሚመጣው ማለት። ስለዚህ ደብል ግራጁዌሽን ነው የሚሆንለት ማለት ነው። ያው አንዳንድ ጥያቄዎች በመሀል መልሰውታል። ለወጣቱ ለአገልጋዮች ምናምን ነገር ምን መልእክትን ይሰጣል የሚለውን በመሀል ላይ አንስተውታልና ያው ማስተርሱን ምርቃት የዘለለበት አንድ ክስተት አለ። የእናታቸው ወደ ጌታ መጠራትና ዛሬም ድረስ ስለ ፕሮፌት ስለ እናቱ የሆነ ነገር ሲያወራ እንባ ነው የሚቀርበው፣ ማውራትን አይችልምና ያንስ የቆየበት ጽናት እንዴት ነው? ወይም ደግሞ ትምህርቱን የቀጠለበትን ጽናት እንዴት ነው የሚገመግሙት? ጽናቱን እንደ መንፈሳዊ መሪ ሲያይ ለእኛም ጽፎልናል በደብዳቤው። አንድ ብቸኛ እናቴን ነው ያጣዋትና እባካችሁ ተራዶኝና አልፈልግም ምርቃቱን ይለፍልኝ ብሎ ሲጠይቀን እኛም ሁላችንም ከእናታችን ነው የመጣ ነው እናውቃለን፣ እናት አለንና ያንን ተቀበልንና አንደኛ ይህ ሰው ምን ያህል ለስነ መለኮት ጥማት እንዳለው አየን። ሁለተኛ ምክንያቱም አንዳንዱ ይሰበርና ልቡ አይቀጥልም። እሱ ግን ልክ ሰርሞኒው ይሄ የለቅሶ ሰርሞኒው ካለቀ በኋላ በሁለተኛ ሳምንቱ የሪሰርቹን የፕሮፖዛሉን ኦልሬዲ ያስገባና ኦልሬዲ እኔ አሁን እየጨረስኩ ነው የሚል ደብዳቤ መልእክት መጣልን። ዌል ብለን ተቀበልን። ጥንካሬው አንደኛ ተስፋን የሚጭር ለመሪዎች ለቤተ ክርስቲያን እሱ ለሚመራው ቤተ ክርስቲያንም ለምእመንም ተስፋን የሚጭር እንደሆነ እሱን አይተናል። ከዚህ ምን እንማራለን? አንድ ነገር ተከሰተ ብለን ወጣቶች መሪዎች የተለያዩ አመራር ላይ ያሉ አገልጋዮች ራሳቸውን መገደብ መወሰን የለባቸውም። ለቅሶ ዛሬም ይኖራል፣ ቀጣይም ሊኖር ይችላል። ግን እግዚአብሔር የሰጣቸውን ተልእኮ ተስፋ ሕዝብን ማገልገል፣ እግዚአብሔርን ማስቀደም፣ ኢየሱስን አንደኛ የማድረግ ከሱ ይሄንን ተምረናል ማለት ነው። እንደ ሎጎስ ዓለም አቀፍ ስነ መለኮት ኮሌጅ ፕሬዝዳንት ይህንን የእውቀት ፍለጋ የጥናት የፍቅርና የረጅም ጊዜ የአካዳሚክ ራዕይስ እንዴት ነው የሚገመግሙት? ይህንን ስንገመግም እኛ አንደኛ የእግዚአብሔር ስጦታ በማንም አይገደብም፣ አይወሰንም። ሰጪው ለምን እንደሰጠ ያውቃል። ነገር ግን ያንን ስጦታ ለእግዚአብሔር ክብር ስትጠቀምበት ጥናትና ምርምር ብቻ አይደለም። በንግዱ ዓለም፣ በቴክኖሎጂ ዓለም አሁን ፕሮፌት እዩ ጩፋን በሳውዝ አፍሪካ፣ በአሜሪካ፣ በጣሊያን፣ በሮም፣ በአውሮፓ እሱ ያደረጋቸው ያለው ኢንተርናሽናል ኮሚኒኬሽን ከዚህኛው ጥናት ምርምር ጋር ኢንፑት ነው። ይሄ ኮሊንግ ነው፣ ቸርችን ማገልገል ጥሪ ነው። እሱም ራሱን ሰጥተዋል፣ እዚህ ቤተሰቡን ልጆቹን ሰጥተዋል፣ ኑሮውን ሰጥተዋል። በዚህ ግን አልፎ ሌሎችን ለማብቃት ለማስተማር ነው እየተዘጋጀበት ያለ። ይህ ምንድን ነው የሚያሳየው? መጽሐፋቸውን እንውሰድ። ገናናው ኢየሱስ እኔ ኦልሬዲ ቫይስ አድርግ ያለው መጽሐፉ በጣም ዳይናሚክ የሆነ እውቀት ያለበት ይህ ሰው እንደሚያነብ ነው ያየሁት እኔ ማለት ነው። የሚያነብ ሰው ደግሞ እድሜው ረጅም ነው ይባላል። ለወደፊት ነቢይ ጩፋ በትምህርት በምርምርና በክርስቲያናዊ አመራር ዘርፍ ምን አይነት አስተዋጽኦ ያበረክታል ተብሎ ይጠበቃል? እንግዲህ ቅድም ከዚህ በፊት እንዳነሳሁት ፕሮፌት እዩ ጩፋን በቸርች ብቻ ልንወስነው አንችልም። ሌላ ተቋም እየፈጠረ ነው ወይም ደግሞ እየከፈተ ነው ያለው።
የክራይስት አርሚ ኢንተርናሽናል ስለ መለኮት ኮሌጅ በአፍሪካ በኢትዮጵያ እየተጀመረ ነው ያለው። ሳውዝ አፍሪካ፣ ናይሮቢ ኬንያ እና ሌሎቹ ሮም አገር ላይ ይሄ ሰው በስነ መለኮቱ አመራር ተማሪዎችን እያሰለጠነ የመንግስት አመራሮችን ካውንስል እያደረገ ልክ እንደ ቲቢ ጆሹዋ እንደ ቦንኬ እንደ ሌሎቹ ትልልቅ አገልጋይ የምንላቸው ታሪክ የሚያወሳቸው አሁንም ያሉ እንደነሱ ከኢትዮጵያ ምድር የወጣ ወጣት አገልጋይ ሌሎቹን ለማብቃት ራሱን እያዘጋጀ ስለሆነ ጥሩ ውጤትና ጥሩ ስነ መለኮት ተቋም ይፈጠራል ብዬ አምናለሁ። እሱም ደግሞ ለዚህ ራሱን ሰጥቶ እያገለገለ ስለሆነ ከሱ በስተጀርባ ደግሞ ትልቅ ጀግና ሴት አለች፣ ባለቤቱ ማለት ነው። ከትልልቅ አገልጋዮች በስተጀርባ ትልልቅ ሴቶች አሉ ይባላል። ይሄ እውነት ነው። እሷ ባትጸልይ ባትቆም ከሱ ጋር ይህ ሰው ለዚህ ደረጃ ላይ በቃ ይችል ነበረ። ነገር ግን እሷ ብቻ ሳይሆን ሌሎቹ የሚጸልዩለት ነቢይ በሀገሩ አይከብርም የሚለው በኢትዮጵያ ላይ ብቻ ስለሚሰራ ሌሎቹ ዓለም ላይ ለሱ የሚጸልዩ ሰዎች ስላሉ ጥሩ መሪና ጥሩ የሀገር አገልጋይ እንደሚሆን ተስፋ አደርጋለሁ። እንግዲህ ይሄ የመጨረሻ ጥያቄ ነው። በቀጣይ ያው ከነቢይ ኢዩ ጩፋ ትምህርት አገልግሎት ጋር ተያይዞ የቀጣይ ትውልድ ከፕሮፌት ምን አይነት ትምህርት መውሰድ አለበት? በጣም ጥሩ ጥያቄ ነው። ቻሌንጅን አትፍሩ ላለው እሱም በስብከቱ ጊዜ ብዙ ጊዜ ያነሳል። ተጋፈጡ ይላል፣ አትቆሙ ይላል እና አንዳንድ ጊዜ ስብከቱን እስቃለሁ ቢሮ እየጻፍኩኝ መጋፈጥ ቻሌንጆችን መጋፈጥ አይችልም የምለውን አታይም ነብይ ጋር እችላለሁ ይላል። ችሎታ ከእግዚአብሔር ስለሆነ ወጣቱ መፍራት የለበትም። ችግሮችን መጋፈጥ፣ በኢየሱስ ላይ ትኩረት ማድረግ። ሁለተኛ ኢየሱስ ነው የቀባ፣ ኢየሱስ ነው ያነሳ። ሌላው ስላንተ ከፍ ዝቅ ብሎ ሊያብድም ሊዘምርልም ይችላል። ኢየሱስ ላይ ትኩረት ማድረግ። ሶስተኛ ደረጃ እግዚአብሔር በሰጠ ጸጋና ስጦታ ህብረተሰቡን አገልግል፣ መንግስትን አገልግል፣ ሀገርን አገልግል። ለደዎች ቤት ሰራ እኮ እናያለን። ስንቱ አገልጋይ የራሱ መኪና ይቀይራል እንጂ እኮ ለድሃ ቤት አይሰራ። እናውቃለን፣ እኛ እንደ አካዳሚክም እናውቃለን ስንል ይሄንን ማድረግ እንደ አንድ ምሳሌ ነው። ከሱ በላይም ያደረጉ ሊሆኑ ይችላሉ ኢትዮጵያ ላይ። ምንድነው ወጣቱ ሼር ማድረግ አለባቸው ያላቸውን ሀብት ለሀገር፣ ለመንግስት፣ ለማህበረሰቡ ደዎችን መርዳት፣ ደቀ መዝሙርትን ማፍራት ላይ ከሱ መማር ይችላሉ። ስነ መለኮትን አትፍሩ ነው ምላቸው። እሱ እኮ ሰብሮ ነው የገባ። በቃ ከዚህ በኋላ ይሄ ሰው እኮ የዛሬ 50-30 ዓመት እኮ ወደ ፕሮፌሰርነት ማዕረግ ነው የሚመጣው እንጂ ወደዛ ደረጃ አይደለም። ይሄ የሰው ፍላጎት ሳይሆን እግዚአብሔር ራሱ ወደዚህ ስላመጣ ለዛኛ ምስክሮች ነን። ስለዚህ በማጠቃለያ ጥያቄ ስለሆነ የዛሬ ሳምንት ሁሉም የክራይስት አርሚ ኢንተርናሽናል ቤተክርስቲያን አባላቶችና ፓርትነሮች ልዩ ልብስ ለብሰው ፏ ብለው ሰይጣን እርርድብን እንድል። ያው ብዙ ጊዜ ፕሮፌት እንዲህ ይላል፣ ዛሬ የኔ ቀን ነው ይላል። በእንግሊዘኛ ያዝ ብለው ቱዴይ ኢዝ ማይ ዴይ ብሎ ፕሮግራማችን በአማረ ሁኔታ እንዲጠናቀቅ እናንተም ጋዜጠኞች ራሳችሁን እንድታዘጋጁ ከወዲሁ ጥሬን አቀርባለሁ። ታንክ ዩ ሶ ማች። እንግዲህ ፕሮፌሰር ተስፋዬ በሎጎስ ዓለም አቀፍ ስነ መለኮት ኮሌጅ የአፍሪካ ቫይስ ፕሬዚዳንት ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ጥሩም ቆይታ እንዳደረግን ደግሞ ባለሙሉ እምነት ነኝ። ተመልካቾቻችን ደግሞ ያው ብዙ ነገር ወስደዋል ብዬ ኤክስፔክት እናደርጋለን። እንግዲህ እንደሰማችሁት ሰኔ 14 ማለትም የዛሬ ሳምንት በክራይስት አርሚ የዓለም አቀፍ ቤተክርስቲያን ይህንን ምርቃት እንድትታደሙ ጥሪ ቀርቧል። ፕሮግራሙን እኔም ተስታብቴ ወደ እናንተ አድርሻለሁ። ከቀሪ ከክራይስት አርሚ ቴሌቪዥን ፕሮግራሞቻችን ጋር ደግሞ መልካም ቆይታ ተመኘን። ሰላም።